የብሶ መነጋገሪያም ስለሆነ የነሩሃማን ማንሳት እንችላለን። ትዳር አጋሯ ጋር ነው የተባለው። የመጀመሪያው ግን ኩላሊት ማሰባሰቡ ላይ አንቺ ነበርሽ። እዚህ ጋር የምንረዳቸውን ሰዎች እንድናቆም እንድንደነግጥ የሚያደርገን ብዙ ነገሮች አሉ። እኔ አሁን በእርዳታ መጥዬ ልጅን የሚያህል ነገር ያጣሁበት እርዳታዎች አሉ። በቃ ለምን አይዞሽ መሀል ላይ ቆም መሰለኝ ባለትዳር መሀል ላይ ቆም። እሺ እንኳን ደህና መጣችሁ። እንኳን አደረሳችሁ። እንዴ በጣም አምሮባችኋል። በዓል አዲስ ዓመት። እንዴት ናችሁ? አብዴ በጣም ቆንጆ ሆናችኋል። በጣም የሚያምር የሀገር ባህል ልብስ ነው ያደረጋችሁት። በጣም አምራችኋል። በያላችሁበት የተባረከ ሰንበት እንመኛለን። መቅዲሾን ዛሬ በእነዚህ በጣም ትልልቅ ባለትዳሮች በጎ ስራ ላይ የምናውቃቸው የሶሻል ሚዲያ ተጽዕኖ ፈጣሪዎች ገብተናል። ምክንያታችን ደግሞ ዛሬ ከተዋወቁ 13ኛ ዓመታቸው ነው። እንኳን አደረሳችሁ። እንግዲህ ሞዴል፣ የበጎ ስራዎች አምባሳደር ነሽ፣ የአራት ልጆች እናት፣ ባለትዳር ናርዶስ አበበ፣ እንዲሁ ደግሞ አቶ ጆሴፍ ማዘውላ ትልቅ ኃላፊነቶች ውስጥ ያለ ትልቅ ሰው ነህ። አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። ከዛ 13ኛ ዓመታችሁን በማስመልከት በቀይ ምንጣፍ ደግሞ ተቀብለናቸዋል። በጣም እናመሰግናለን። በያላችሁበት ጥሩ ዕለት ሰንበት እንመኛለን። ሁሌ እንደምናደርገው ደግሞ ሰንበታችንን ስንጀምር በጥሩ ቁም ነገር በጥሩ ቤተሰባዊነት ስሜት እንድንጀምር ደግሞ ቁም ነገረኞች ያስፈልጉናል። ዛሬ በትዳራቸው እንግዲህ በጣም ብዙዎቻችን እናውቃቸዋለን። ከተዋወቁ 13 ዓመት ዛሬ ሆኗቸዋል። በትዳር ደግሞ 4 ልጆችን አፍርተው ኢትዮጵያዊነት ባለው ስሜት በመልካም መረዳዳት ስሜት የሚያግዙ ናቸው። ባለቤት ሞዴል ናት። 4 ልጆችን ወልዳለች። ባለቤቷ ትልቅ ኃላፊነት የመንግስት ኃላፊነት ላይ ነው ያለው። ማን እንደሆኑ እስቲ ገምት፣ ስማቸውን ሳልጠራ። ከዛ በፊት ግን መቅዲ የሚዲያን ዩቲዩብ ቻናል አባይ ቴሌቪዥን ሰብስክራይብ አድርጉ። ናርዶስን እንግዲህ ብዙዎቻችን እናውቃታለን። ወይዘሮ ናርዶስ አበበ ሞዴል፣ የበጎ ስራ አምባሳደር፣ እንዲሁ ደግሞ የ4 ልጆች በጣም ጠንካራ እናት፣ ቆንጆ መልከ መልካም ሴት ናት። ባለቤቷ ደግሞ ጆሴፔ ማንዞላ የመንግስት ኃላፊነት ትልቅ የመንግስት ኃላፊነት ውስጥ ነው ያለው። አሁን ኢትዮጵያ መጥተዋል ለትልቅ ኃላፊነት። እሳቸውም ሹመት አግኝተው መጥተዋል። እንኳን ደስ ያላችሁ ለማለት ጋብዣችኋለሁ። እንኳን ደህና መጣችሁ። እናመሰግናለሁ። በጣም ቆንጆ ሆናችኋል። እናመሰግናለሁ። አማርኛ እንግዲህ ትንሽ ግን በሚቻለው ሁሉ እንግባባለን። ትንሽ ጥሩ ነው። ናርዲ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? በጣም ደስ ብሎኛል ስለተገናኘ። በጣም ስለጋበዛችሁ በጣም ደስ ብሎናል። አምሮብሻል። 4 ልጆች የወለድሽ። 4 ልጆች የወለደች አትመስልም እኮ አይደል? አይመስልም። በጣም ሸንቀጥቀጥ ብላለች። 4 ልጅ ጥርሃ ያለ ግና እሱ ከምዚ ስታት ግን ምን አልክ? መጀመሪያ የዛሬ 13 ዓመት መጀመሪያ ጊዜ ሪያ ሁሉ ጊዜ እኔ በአማርኛ ነው። ስለዚህ ፍልጦኔር አማርኛ አበ ካርቱም ተራኺብና ነው። ሕጂ አነ አንቲ ቆንጆ ብላ ሁሉ ጊዜ እሳ ምንም ትሪ
ከምዚ ገራት ኮስተር አለች። አዎ ገና ብዙ መዓልቲ ብዙ ወርሒ ጎበዝ ደጅ አስጠንታ ጎበዝ ብራባል ደጅ አስጠንታለች። በኋላ ተራኺብና ማለት እዩ ከምዚ እሳ ኩሉ ግዜ ምስ ማሓዛት መፅእ ነራ ኩሉ ግዜ ናርዲት መፅእ ምስ ማሓዛ ሁለት ጓደኛዋ ዘመጣለች ማሓዛን ሁሉ ጊዜ ውድባለን ነበር ሄደው የተዋወቅ ነው ጓደኞቼ ጋር አብረን እያለን ሱዳን ኢትዮጵያ ኤምባሲ እንትን አለ ካፍቴሪያ አለች እዛ ነው የተዋወቅ ነው። ለምን ግን ጓደኛሽ ብቻሽን እኮ ነው ሲፈልገው አይደለም እንዴ? እኔ ከምዚ ፈልግ ነረ ግን እሳ ሁሉ ጊዜ ምስ ጓደኛ ግን ሰው ሲፈልጋችሁ ጓደኛችሁ ይዛችሁ የምትሄዱ ግን ታቆሙ። እሺ መግዲዬ ምን አለ መሰለሽ እኔ ሄድኩትኝ ለተወሰነ ጊዜ ነበረ ሱዳን። በዛ ላይ ደግሞ ያው ሁላችንም የምንፈራው ነገር አለ። ቤተሰቦች አጠገብሽ የለም። ብቻዬን ነበርኩኝና እዛ ሀገር ላይ ሱዳን ላይ የምፈራው ነገር ነበረ። ፕላስ ደግሞ ያኔ ከሌላ ዜጋ ጋር እጋባለሁ ብዬ አስቤ አላውቅም ነበር። ከውጭ ሀገር ፈረንጅ አገባለሁ ብለሽ አላሰብሽ? ነገሩ እሱ እኮ ግማሽ ኤርትራዊ ነው አይደል? ፈረንጅ አይኮነን። አንተ ግማሽ ግማሽ ያወቅኩት እና እንትን አልልም ነበርና እንዳጋጣሚ የሆነው ደግሞ ጓደኞቼ ስለነበሩ የጓደኛዬን ስልክ ቁጥር ነው የሰጠሁት የነበረው። ጭራሽ የማዕዛን ስልክ ሰጠች። ሁሉ ጊዜ እኔ ናርዲ ደውል መስለኝ ሌላ ማሓዛ ናቢያት አንድ ጊዜ ናቢያት አንድ ጊዜ ወይ ብዙዬ ምንድን ነው ናርዲ ሌላ ጊዜ ደውል በኋላ ገና ቀስ እንዳበልና ተራኺብና። አንተ ግን እንዳያሃት መጀመሪያ ሚስቴ ትሆናለች ብለህ ነበረ ወይስ ቆንጆ ሞዴል ናት በጣም ኖ ትሪያ ከለኹ ወይ ፅብቕትያ ነው ከምዚ ደስ ብለኒ ነይሩ ከማን ሰበይተይ ክትኸውን ሰበይተይ ልክ እንዳያይ ሰበይተይ ማለት እዩ ከምዚ ሚስቴ ባለቤቴ ሚስቴ ስለዚህ መጀመሪያ ስታያት ሚስቴ የምትሆነው ባለቤት የምትሆነው የምር ነው እንዴ? የምር ነው እንጂ እውነት ነው እያወራ ያለ አይደለም ጆሴፔ? ኖ ኢትስ ትሩ የስ እንኳን አወኩኝ። እንደዛ እኮ ይባላል። ይሄ መጀመሪያ የምታያትን ሴት ከሴትነቷ ውጪ ሚስትሽ የምትሆን ሴት ታስታውቃለች። ከወንድ ውጪ ባል የሚሆንም ወንድ ያስታውቃል። የመጀመሪያ እይታል አይደለም? መጀመሪያ ፅብቕቲ ምን ጥርሓይ ከምዚ ፊያንሲያ ሜቢ ግና እትሓስብ ነይረ ምሳይ ኩሉ ግዜ ትነብር ነው ግና ድሓር ሓደ ቆልዓ ወሊድና ኮልና ኣነ ፈሪሕ ኣይቆርብ ነው ስቲ ማለት እዩ እቲ ከምዚ ናተይ ግዜ ከምዚ ግና በኋላ ወለተኛ ሶስተኛ አራተኛ ከምዚ እንጀራ ትበልዕ አሁን ከምዚ መፅዩ ከዛ እንደውም አንተ በጣም ልጆቹ በጣም ቅርብ ናቸው ለአባታቸው። ሴት ልጃቸው የመጀመሪያ ልጃቸው በቃ ልቡን አጠፋቸው አይደለ? ኤሊዛ መጀመሪያ ላይ ያው የፈራቸው ነገሮች ነበሩ። ላይክ ሙሉ ጊዜ ለልጆቼ ለሱ ጊዜ ማልሰጠው ልጅ ስለምወድ በጣም ለሱ ጊዜ ማይኖረው መስሎት ነበረ። ከዛ ኤሊዛ ከተወለደች በኋላ ቬሮኒካ መጣች። ሁለተኛ ልጃችንም ሴት ነች ቬሮኒካ። ከዛ ሮቤል ጂኖ። አሁን በቃ ይቀጥላል ይቀጥል የሚል ወደ ላይ ይቀጥላል። አንዴ መጨረሻ የሚያማምሩ ቆንጆ ልጆች ያስፈልጋል። ሜቢ አንድ ሁለት ሞር ናርዲ እንግዲህ እንደውም በመሀል ስትዩ በጣም ደስ አለኝ። ብዙ ሴት ልጅ በወጣትነት ጊዜዋ በተለይ እንዳንቺ ደግሞ ቶሎ እውቅናው ነው የመጣው። ሞዴል ነበርሽ። ብዙ ውጭ ሀገሮች ላይም ከሀገር ውጭም ብዙ ሰው የሚፈልገው እድል ቶሎ በልጅነትሽ ነው የገጠመሽ እና ብዙ ወደ ትዳሩ ወደ ልጅ ወደ ቤተሰብ ማዘንበሉ የለምና እንዴት ነበረ? ጥሩ እናት ነሽ፣ ብዙዎቻችን እናውቃለን። ሶሻል ሚዲያው ላይ ጥሩ ልብ አለሽ። እስቲ አስታውሽ፣ ወደ ወጣትነትሽ መልስሻለሁ። ከናዝሬት ወደ
ወደ ሞዴሊንግ ህይወት እንግባ። እሺ እኔ ተወልጄ ያደግኩት የቀድሞ ስሟ ናዝሬት አሁን ላይ አዳማ። ናዝሬት ብዙዎችን አፍርታለች እንደምታውቂው ነው። አርቲስቶችን፣ ዘፋኞችን፣ ሞዴሎችን ብዙዎች ከዛ መተናል። ወደ አዲስ አበባ መተን ብዙ ስራዎችን እንሰራ ነበር እና እኔ እንዳጋጣሚ ሆኖ ወደ አዲስ አበባ የመጣሁት ክረምት ላይ ለረፍት ነበረ። እንዲህ ወክ እያደረግኩ ነው ከጣሊያን የመጣ ሚላኖ ፋሽን ሞዴሊንግ ፋሽን ትርኢት ላይ እንትን ያለኝ እንድሳተፍ የተጠየቅኩትን ብዙ እውቀቱ ስላልነበረኝ ያው በዛ ሰዓት ቁመቴ ረጅም ነው እና ብዙዎች እንትን እላለሁ ሞዴል ብትሆኝ ይሉኛል። ከዛ ውጭ ግን ብዙ ነገሮች ስለ ሞዴሊንግ አላውቅም ነበር። ታላቅ እህቴ አሜሪካ ነገር ነው የምትኖረው። እሷን ነበር የጠየቅኳት እህቴ እንደዚህ አይነት ነገር መጥቷል፣ ሞዴሊንግ መስራት ትፈልጊያለሽ ወይ? ምን ማለት ሞዴሎችን ሳይት ደስ ይለኛል፣ ግን ምን እንደሆነ ስራው እንዴት እንደሆነ አላውቅም። የሚመስለኝ የነበረው ያኔ መድረክ ላይ ልብስ የሚያሳዩ ብቻ ነበር የሚመስለኝ። ከዛ እህቴን አናገርኳት። እህቴን በጣም ደስተኛ ነበረች። አንድ እህት ነው ያለችኝ፣ አንድ ብቻ ናችሁ ቤት ውስጥ? ስድስት ሴት ሁለት ነን። ሴት ሁለት ነን፣ 4 ወንዶች ናቸው። 6 ነን። ሄዳለችኝ ማለት ጥሩ ነው ብትቀጥይበት። ወዲያው ነው ልብሶች፣ ጫማዎች። ያው ሞዴል ስትሆኚ ጫማ ነው መጀመሪያ የሚቀየረው። ዩኒክ ነገር መሆን አለበት ጫማ ነው። ምክንያቱም በስኒከር የሚሄድ ሰው ወደ ታኮ ነው እንድገባ የተደረገው። እሱን ነገሮች ነው ያሟላችልኝ። ብዙ ነገሮችን ከዛ ላከችልኝ እህቴ። ከዛ በዛ ሰዓት እናቴ ያው ስለ ሞዴሊንግ ያው መድረክም እንድታያ ፈልገም ነበርና ትፈራ ነበረ። አንድ እስካሁንም እናቴ ምንም አይነት የፋሽን ትርኢቶችን አይታልኝ አታውቅም። ለምን? ውድድሮችን አባቴ ይመጣል፣ ወንድሞቼ በጣም ወንድሞቼ እንትኖቼ ነበሩ፣ ጋርድቢያቸው አጃቢ ነገር ናቸው። ታላቅ ወንድሞቼ ሁሉም ቤተሰብ ላይ ሰፖርት ያደርገኛል። እናቴ ያው ስለምሳሳልኝ ማንኛውንም መድረኮችን አይታልኝ። ከዛ በኋላ በሞዴሊንጉ ነው ማለት ነው ወደ በሞዴሊንጉ አዳማን ወክዬ ውድድሮችን ከትምህርት ቤት ተጀመረ፣ ትምህርት ቤቶች ላይ። ከዛ አዳማን ወክዬ ከዛ ደግሞ ዩኒቨርሲቲ ጎንደር ዩኒቨርሲቲ ነበር የተማርኩት ሲቪል ኢንጂነሪንግ። ከዛ ሚስ ዩኒቨርሲቲ አፍሪካ ወጣሁ ውድድር። ከዛ መጥቼ ደግሞ ፌስ ኦፍ አፍሪካ የተለያየ ውድድሮችንና ፋሽን ትርኢቶች ላይ ኢትዮጵያ ውስጥ መሳተፍ ጀመርኩ። ሱዳን ኢትዮጵያ ኤምባሲ ላይ የቻሪቲ ስራ እያገዝኩኝ ነበር የምገኘው። እዛ እያለው ባለቤቴን ጆሴፔን ተዋወቅን ማለት ነው። ያው የመጀመሪያ ሰሞን ፍላጎት ስላልነበረኝ ወይ ደግሞ ከመጣሁበትም እናት አባቴ እንዳስተዳደጌ ያው የሆነ ሰው ስለለከፈሽ ብቻ ስልክሽን መስጠት ስለሌለብሽ አልሰጠሁትም ነበረ። ታይም እየወሰደ የሄደ የጓደኛዬን ስልክ ቁጥር ከሆነ ጊዜ በኋላ አገኘ። እዛው ኢትዮጵያ ኤምባሲ ይደውልልኝ ነበረ በጓደኛዬ አማካኝነት። እሱ ሲደውል ጓደኛዬ ላይ ነው የሚደውለው። እሷ ቤት ከሆነች አወራዋለሁ። ግን የዛኔ ባለቤቴ ብዙ እኔ ጣሊያንኛ አላወራም፣ እሱ ደግሞ እንግሊዘኛ በደንብ አያወራም። ያው ጣሊያን ብዙ ሞስት ኦፍ ደም የራሳቸውን ቋንቋ ነው እንትን የሚሉት እና ብዙ ነገሮች በቋንቋም ዙሪያ ማነግባባባቸው ነገሮች ነበሩ። ስለዛ ብዙ አንዳንዴ ከሰው ጋር ስታወሪ መግባባት መቻል አለብሽ እና በስልክ አናወራም። ያው ጓደኛዬ ስትኖር ነበረ። የሆነ ጊዜ ራት ጋበዘን እኔንና ጓደኞቼን። ማን ብዙ አትግለጽ ነው ብዙ አምስት ሆነን ነው የምንሄደው። አምስት ሆነን ግን 2 3 ቢሆን አይደለም አምስት 2 ከዛ 3 ከዛ 1 እያልን አምስት ሆነን ነበረ የምንሄድ። የሆነ ጊዜ አስታውሳለሁ የወሰደን ሬስቶራንት አልፈለኩም ነበረ እንድበላ። አንድ አይስክሬም ጋበዘኝና በቃ እንደማ አስገደድ በይው በቃ መቅመስ አለብሽ በሚለው ነበረ እንትን ያለው። ከበላው በኋላ ታመምኩ። እኔ አዚዜው አይስክሬምና በኋላ እቲ ምሽት ሐሚማ
ስላልፈለገችው መብላት ስጋ ነው። እኔ ሶኒ ነበረ ባትሰኞ ደወለ ኮሎ እሳ እምቢ ኢላ በቃ አንተ ስለምታይ እቲ አይስክሪም አብላአትኒ ሐቢሜ አይረካነ በቃ ምክንያት አገኘች። ሆስፒታል ነው የገባሁት በግልኮስ ምናምን በቃ ልክ እንደ ምግብ መመረዝ ነው የሆነብኝ እና በደንብ ነው የታመንኩት አለ አይደል በቃ የሆነ እግዚአብሔር ሲፈቅደው አይደል ነገሮች የሚሆኑ በቃ የሆነ ምክንያት ነው ያደረገው ታመንኩኝ በቃ ይሄ ሰው ለኔ አይሆነኝም የሚል አስተሳሰብ ነበር ሶሪ አሁን አራት ለወልድለት እሺ ማግኘት አልፈለኩኝም እሺ ከዛ እኔ እንዴት ወደ ፍቅር እንደገባች ነው ማወቅ የፈለኩት ከዛ መግሪዬ ጆሴፒ በጣም አሁን ላይ በጣም ማከብርለት ነገር በቃ እንትን ነው ትሁት ነው የሚረዳ ሰው ነው በጣም ነበረ ላይክ እኔ በመመልሰው ሰዓት እሱ እኔን ጋር ለመቅረብ ብዙ ነገሮችን ነበር ሲያደርግ የነበረው እንደዛ አላይህም እንግዲህ አሁን ላይ ሳስበው ማለት ምን ማለት ነው ላለው አንድ ምግብ ሬስቶራንቱ ላይ ኮምፕሌን ማድረግ እችላለሁ እንጂ እሱ ጋር ላቴን ኮነ ሬስቶራንት ያኔ አይደለም እሱ ጋር ብዙ ነው ምክንያት የፈለኩ ነበር የሚመስል ከዛ ጎበዝ ስለነበር ጓደኛዬን ጠይቀው የተሻለ ሕክምና እንዳገኝ በደንብ ማለት ቦታ ሰጠው ህመሜን ተረዳኝና ቦታ ሰጠው ከዛ በኋላ ትክክለኛ የራሴን ስልክ ቁጥር ሰጠሁት ያኔ ታመምኩ ሰዓት በደንብ አስታመመኝ ጥሩ አስተማሚ ሆነ ተሰጠ ስልክ ቁጥር ጥሩ እንድትቀራረቡ ምክንያት ሆነ ማለት ምክንያት ሆነ እኔ ልሸሽበት ያሰብኩት ነገር ምክንያት ሆነን ከዛ እንዳጋጣሚ ሆኖ እሁድ ቤተክርስቲያን ሄጄ ስመለስ ስልክ የተወሰደ ከአደን 2 ሳምንት ምናምን በኋላ የሰጠሁት ቁጥር ጠፋ እሱ ግን የጓደኛዬን ስልክ ቁጥር ሴቭ አድርጎት ነበር ጎበዝ ብራቮ መልሶ ነብዬ አሁንም ጀርመን አለች ጓደኛችን እሷ ላይ ደወለላት ነብዬ ላይ ደወለላትና ያው ስልኬ እንደጠፋ ሰማ ግን እንደ በፊቱ አልተለማመጠኝም ተናዶ ስልክ ይዞ መጥቶ ወርውሮ በቃ ስደውልልሽ ይሄን ስልክ አንሺ የሚል ፒንክ አይደል ዩ ባይ ፎር ሚ ሳምሰንግ ስልክ ገዝቶ መጥቶ ስደውል አንሺ በቃ እኔ እንድታነሺ ነው የምፈልገው ብሎ ከአንድ የስራ ባልደረባው ጋር ኤዳ ያው ባለትዳር ካልሆንሽ ከሌላ ሰው መኪና መጥቶ ሊወስድሽ አይችልም ያው ሼሪያ ያለበት አገር ስለነበረ እኛ በነበረን ሰዓት ሱዳን አልችልም ነበረ ሻርፕ ማድረግ አለብሽ ረጅም ቀሚስ መልበስ አለብሽ ፓካውት አይቻልም ባለቤትሽ ካልሆነ መኪና ላይ ያለ ምክንያት መገኘት የለብሽም ሱዳን እንደዛ ነበር እንዴት ያ ትንሽ ግንኙነታቸው ችግር ፈጥሮ ነበር ወይስ በቃ ግድ ሰው ማለት አሁን ለምሳሌ ከመስሪያ ቤት ሰው መምጣት አለበት ከሱ ጋር እኔን አብረን ለመሆን ለመታየት ካላገባሽ ደግሞ አንድ ቤት መኖር አትችይም የሼሪያ ሀገር ስለነበረ እንትን ማለት አትችይም ከዛ ተጋብታችሁ 5 ዓመት የኖራችሁት ወይስ አዎ ከዛ በኋላ ኢትዮጵያ መጣን ቤተሰቦቼን ማወቅ ነበረበት አባቴን ቤተሰቦቼን ተዋወቀ ተመልሰን መጣን ሽምግልና ላከ ከጓደኞቹ ጋር ግን ሽምግልና ሲልክ አብሯቸው ነው ሄደው ከሽማግሌዎቹ ጋር በቃ ቤተኛ ሆኖ አስተሳሰለ ከአባቴ ጋር ላይ ምን ያህል ያው ፕሮግራሙ ላይ አብሯቸው ነው እየመጣኝ ነበር ባህል አይደለም ግን ነገሩ ቋቋም እንትን ስለሚል ትንሽ በቃ ያዝኑለታል አይ እንዳልሽም ትሁትም ስለሆነ በጣም ትሁት የዛን ቀን መጥቶ እኔ ቤቴ ውስጥ እንግዳ ነው ያደረገኝ ከሁሉ ሰው ጋር ነው እንትን ያለ አዳማ yes of course እንግዲህ አሁን አቶ ጆሴፕ እንግዲህ አንተን የምጠይቅህ ምንድነው የሌላ ሀገርን ዜጋ ሴት ማግባት ባህልህ የራሱ የሆነ አስተዳደግ ቤተሰብ ደግሞ እናት አባት አለና እንዴት ነበር ወደፊት በህይወት ዘመን ሁሉ የሚመጣውን ፈተና ለመጋፈጥ የወሰንክበትና የሌላ ሀገርን ዜጋ ሴት አግብቶ መኖር ምን ይመስላል ከዚ አኔ በስመራ ተወልደ ስለዚህ ኤቲካልቸር ናይ ኤሪትሪያ ናይ ኢትዮጵያ ፈልጦ መጀመሪያ ጊዜ ናርዲ ላቲን ነራ ንህድ
ስድራ ናተይ ክንረኸብ ከምዚ ካብ ክንደይ ዓመት ምስሊ ይፈልጦም ነይረ ተቐቢሎምኒ ከምዚ ወዶም ሕጂ ከምዚ ካልቸር ኩሉ ኣነ ሰምዖ ስለምንታይ ኣብ ኣስመራ ተወሊደ ኣይከበደን ስለዚ ከምዚ ናይ ቤተሰብ ናቶም መስል ነይረ ኣቦዋ ተቐቢሉኒ ኣባዬ ኣስተር ከምዚ ወዳ ጌቾ ኩላቶም ና በዚ ኣነ እቲ መዓልቲ ካብቲ መዓልቲ መስለኒ ተሓጒሰ ነው ካብ ቤተሰብ ካብ መጀመርያ ገባ ከሎ ስጋ ብለይቲ ኣነ ጥራይ ስእሰር ነበር ብጨፍር በይነ ከገባ ሰዓት ጀምሮ በቃ ካወራ ከአባቴ ከቤተሰቦቼ ጋር ሙሉን ሰዓት ከጎረቤት ጋር ምናምን አብረው ሲጨፍር ነበር። እኔ ነኝ እንግዲህ የሆንኩት ምክንያቱም እንደ ኢትዮጵያ ካልቸር ራሱ የሽምግልና ቀን አብሮ ሄደ። የመጀመሪያው ሙሽራ ይመስለኛል ጆሴፔ ለየት ያለን መጀመሪያ ገና ደስ ይሉኝ ቤተሰብ ተቀበላት ማለት ነው። ያንተ እናትም ኤርትራዊና ጣሊያናዊ ናት። ፋሚሊ አክሰፕታታ ሜሱቢቶ አደይ ስለዚህ አደይ ከማን ፍርቂ ጣሊያን ፍርቂ ኤሪትራዊት ገና ሜቢ ዩ ኖ ኖ ሴት ወንድ ንልጅ ትመራ ከሎ ኩሉ ከምዚ ማለት እዩ ጀለስ ነው። ገና ቀስ እንዳበልና በሂደት እሷን መልካም ሴት መሆኗን ሲያዩ ሁሉ ነገር ማማ ፈሊጣታ ሁሉ ቀስ እንዳበላ ኦኬ። ገና መጀመሪያ ጀለስ ይሲ ነው ጀለስ አለ እንደዛ። ግን ያው ሌላ ዜጋም ስለሆንኩኝ የሚታሰቡት ነገሮች ስላሉ የሚፈሩት ነገር ነበሩ። የባለቤቴ እናት የምትፈራው ነገር ነበረ። ቀጥታ ያው እሱ ቀጥታ ስለሚናገር ነው ጀለስ ያለው። እነሱ ጋር የሚሸፈን ነገር የለም እና በቃ የእኛን አማቾች ይቀናሉ። እናታችንን ነው የሚሉት። እነሱ ጋር የሚሸፈን የባለቤቴ እናት ይቀናሉ ብትይ ጉድ ነው የሚሉት። አለቀልኝ። አሁንም በተለይ ይሄ የውጭ ሀገር ዜጋ ጥቁር የሆኑ ሰዎች ሀበሻዎች ወይም ሌላ አፍሪካኖች ሲያገቡ ለጥቅም ለገንዘብ ወይ አብራው ትዘልቃለች ወይ ጥቅም ፈልጋ ነው ገንዘቡን ብላ ነው ወይ የሚል ነገር አለ። አዎ ትክክለኛ ፍቅር መሆኑን ሲያዩ ግን ተቀበሏት ናርዲ። አንድ ትክክለኛ የሆነውን ፍቅር ሲያዩ፣ ሁለት ያው ቤተሰብ አለ አይደለ? ልጅ ስትወልጂ እውነት መሆኑንም አንዳንዴ እኮ ትዳር ላይ ልጅ ስለሌለሽ ብቻ አይደለም ተቃራኒ የሚሆኑብሽ። ልጅ ስትወልጂ እነሱም ከልጆቹ ጋር የሚያደርጉት ነገር አለ። ልጃቸውን ሲያክፉ ሲስሙ የኔም ደም ነው ያ ልጅና የሚለወጣቸው ነገሮች ይኖራሉ። ጣሊያን ላይ ያው መጀመሪያ ሰሞን አስቸጋሪ ነበር ለኔም። አንድ ከለሬ ቋንቋ ለመቻሌ ማህበረሰቡ ላይ ለመላመድ ይከብደኝ ነበር። እሱ ካለው ስራ ከሱ ጋር በሚሄድባቸው ቦታዎች ላይ አንዳንድ ቦታዎች ላይ አክሰፕት ያልተደረኩበት ቦታዎች ላይ ነበሩ። ኢቭን ለተለያየ ፕሮግራም የምንሄድባቸው ሀገሮች ላይ ቪዛ ላይ ራሱ በራሴ በኢትዮጵያዊነት ፓስፖርቴ ለስብሰባ እንኳን ልንሄድባቸው ያልቻልንባቸው ቦታዎች ነበሩ። ከዛ በኋላ ነው ነገሮች እየተቀየሩ ሲመጡ ወረቀቶችም ዶክመንቶችም እየተስተካከለ ሲመጣ የትኛውም ሀገር ላይ በሚያደርጋቸው በስራ በሚሄድባቸው ቦታ ላይ አብሬው መሄድም የቻልኩት እንጂ ትንሽ የኢትዮጵያ ፓስፖርት ስለነበረኝ በከለሬም ብዙ ነገሮች ይደርሳሉ ሆስፒታልም ላይ። አይገርምም? እንግዲህ የብዙ ሰዎች ጫና ነው ስቲል አሁን በጣም በሰለጠነው ሀገር በሰለጠነው ማህበረሰብ ስራዎች ተቋሞች ላይ ጥቁርን ያው ውበትሽን ቁመናሽን ያደንቃሉ። ወደ ውስጥ ሲገባ ግን ዘረኝነቱ ስቲል ትንሽ የሚፈትን ይመስለኛልና
ይሄ ያልጠበቅሽው ነገር ወይም ወደ ራስሽ ሲመጣ የሚያስደነግጥ ይመስለኛል። እንዴት አለፍሽው? አንዳንድ ቦታዎች ላይ ይከብዳሉ መቅድዬ፣ ምክንያቱም አፎርድ እናደርጋለን ብለው አያስቡም። አንዳንድ ትልልቅ ቤቶች ላይ ሾፕ ለማድረግ ገብቼ ካሽ ብር ከሰጠኋቸው ማንኛውም ሰው ማሽን ላይ ቼክ ያደርጋል፣ ኖርማል ነው። ግን ቪዛ ካርድ ስትሰጫቸው መታወቂያ ይጠይቁሻል አለ አይደለ? አፎርድ አታረገውም። ከለሪም ብቻ አይተው ያንን ቦታ መክፈል አትችልም ብለው የሚያስቡበት ቦታዎች ነበሩ ጣሊያን ላይ። እሱን ትያለሽ። ነፍሰ ጡር ሆኜ እንኳን ፋርማሲ ውስጥ የምፈልጋቸውን እቃዎች አንስቼ ልከፍል ሄጄ፣ እንደውም እሷ ክልስ ነች። በጣም የተናደርኩበት ነው። ያንኑ ካርድ ይዤ ነው፣ የራሴ ስም ነው፣ መታወቂያዬን አሳይቻታለሁ። ካርዱ አይሰራም አለች። መጨረሻ ላይ ማሸነፍ ስለማትችል ያንኑ ካርድ ይዞ ግን ባለቤቴ ተመልሼ እሱን ላኩት። በዛው ቦታ እዛው ተመሳሳይ እቃዎችን አይተሞችን ገዝቶ ወጥቷል። አንዳንዴ ያው በከለር በጣም የሆነ በቃ የሚያም ነገር አለው ጥንካሬው። የእሱም ግን የሚያበረታሽ ይመስለኛል። ያ ድምፅ መቼም አጠገብሽ ካለ ሰው ከባልሽ ቢሆን ምን ያህል ይጎዳል አይደል? እንዴት ተቋቋምከው አቶ ጆሴፍ? ወይ አነ ናርዲ አይንተ ሓስብ ብዙሕ ሓቂኺ ሰብ ኣሎ ከመይ ዝብለኪ ኩላትና እቲ ሓንጎና ኣይተከፈተን ማለት እዩ። ሲገባቸው ሁሉ ያልፋል። አይዘሻ ኩሉ ግዜ ይብላ ስለምንታይ ኩሉ ሓደ ኢና የለው ጻዕዳ ጸሊም ቢጫ ነው ኩላትና ኣነ ከምዚ ሓስብ ግና ኣሎ ሰብ ከምዚ ኣይተሓስብን እዩ ሕማ ሓስብ እዚኣቶም መካበይ መፂኦም ምን እንታይ ደልዮም ከምዚ ብሎ ነው ግና ኩሉ ግዜ ንራደ ፕሮብለም ክትመፅእ ከሎ ኩሉ ግዜ እዚ ንዛረብ ስለምንታይ ትነጋገራላችሁ በደንብ ስለምንታይ ሕጂ ልጃችሁ ከማን ሚክስ እዮም ነው ምሽ ሚክስ ስለዚ እሳቶም ከማን በቲ ወገን ጻዕዳ በዚ ወገን ጥቁር ነው you ልጆቹም ላይ ራሱ የሚደርስ እኮ እሳቶም ከማን እዚ ማለት እዩ ኤክስፔሪየንስ ተሕግዞም አይ ሆፕ ይመስለኒ። አዎ በጣም እንግዲህ እነዚህ ሁሉ ነገሮች ላይ የሁለታችሁን ጥንካሬ ብርታት ቢፈትሽ የሚያበረታም ነገር ነው። ከዛ በኋላ ልጆች ቶሎ መጡ እና በጣም እኔ ደስ የሚለኝ የሚያኮራኝም ነገር እናት ለልጆቿ ህልሟን መዳረሻዋን ተሰጧን ምኗን ትምህርቷን ሁሉ ነገር ትተውና እናት ደግሞ ትሆናለች። ከዛ በቃ 4 ልጆችን በደንብ ማሳደግ ጀመር። ደስ የሚል ስኬት ይመስለኛል። 4 ልጆች ሲመጡ ቆንጆ ልጆች ከአባታቸው እናታቸው ያላቸው ፍቅር ኢትዮጵያዊ ናቸው፣ ባህላቸውን ያውቃሉ። እናመሰግናለሁ። መመስገን አለባት። በጣም ብዙ ስራ ሰርታለች። ልጆች ላይ 4 ልጆቹ ብዙ ሀጥሎ ብዙ እሳ ጠንካራ ገና ልጆቹ ትፈቱ እሳ 4 ብል ሜቢ 5-6 ገና እኔ ስቶፕ በቃ እዚህ ጋር ቆይ ደግሞ አልከ። ጎበዝ ነሽ፣ ግብርቱ ነሽ በጣም በትልቅ ቤተሰብም ሰፊ ቤተሰብ ላይ ስላደግኩ ይሁን አላውቅም። አንዳንዴ ምን ሆኖ አስተዳደጋችን ነውና ቤተሰብ ላይ ሁላችንም ታናሽ ሳይቀር አሁን 2 ልጅ አለው። ሁሉም ትልልቅ ቤተሰብ ነው። ሁላችንም ልጆች ሰፊ ልጆች ነው ያለን 4 3 እንደዛ ነው ቤት ውስጥ ያለን 2 በሰው ሀገር ጠንካራ ነች። 4 ልጅ ብቻሽን ምልሽ እናቴ ያለች እናትም እናቴ ትኖርልኝ። ግን ጎረቤት ጥለሽ አትሄጂም ይሉኛት በቃ አንቺ ነሽ። እውነት ነው። በብዙ ነገሮች ከእርግዝናዬ እስከ መውለዴ እናቴ ነች አብራኝ የምትኖር። በቃ 6 ወር 7 ወር ሲሆነን ጆሴፔ ወደ ጣሊያን፣ ሁሉም ልጆቼ ጣሊያን የተወለዱት ምክንያቱም በሱ ስራ አማካኝነት የተለያየ ሀገሮች ላይ ስለምንሄድ ወደ ጣሊያን። ግን በሁሉም ልጆቼ ከሆስፒታል ከነርገዝናዬ እናቴ ኩሉ ጊዜ እንመለስ ኮሎ አዲ ጣሊያን አንድ ኦኬ ሁለተኛ ሶስተኛ 4 አሁን በቃ ኢጣሊ ነው ትንሽም ፋሚሊ ያለው ማለት ህጂ ሁሉ ጊዜ እኔ ናርዲን ናቶ ኮሎና አዲ ጣሊያን ከለ ቆላ ለካ ህጂ
ሁለት ያኔ መስለን ኖ ሶስት አለው አራተኛ ከማን ዋው አራት ብዙ ደስ ይላል። ግን አሁን ስታያቸው በጣም ያኮራል እኮ እንዴት ደስ ይላል። ብዙ ፋሚሊ እቲ ፖፑሌሽን ኢጣሊያን እየጨመራችሁ መከንድ በደንብ መክፈል አለበት። ጣሊያን አይደለም እንዴ? ጣሊያን ሀገር ኢትዮጵያ ኢትዮ በጣም ደስ ይላል። ከዛ በኋላ እንግዲህ ናርዲ በጣም በሰው ዘንድም ከሞዴሊንጉም ባሻገር አንቺ ልማቶች ሴፔንም ሰው በጣም ያወቃችሁ ቲክቶክ ላይ ይመስለኛል። በኮቪድ ጊዜ እንግዲህ በጣም ብዙ ሰዎች ወደፊት ለፊት ይመጣሉ። ለበጎ ከተጠቀሙት ውስጥ ነች ብዬ አስባለሁ። እርዳታውን፣ ቤተሰባችሁን፣ ፋሚሊያችሁን፣ ትዳራችሁን፣ ጥንካሬያችሁን ሁሉ እያወጣችሁ ማሳየት ጀመራችሁ። ብዙ ሰዎችም እንዲህ አይነት ህይወት አለ እንደሚለውን የፋሚሊ ህይወት፣ እናትነትን፣ ትዳርን እያየ ተማረባችሁና ሶሻል ሚዲያው እንዴት ነው? እንዴት ጀመርሽው? መጀመሪያ ቲክታክ የጀመረው ያው በኮቪድ ሰዓት ነው። ኢትዮጵያ ላይ በኮቪድ የተነሳ ብዙ ቤተሰብ ስራ ስላጣ የተወሰነ ገቢ ማሰባሰቢያዎችን ማድረግ አለበት የሚል ሀሳብ መጣ። ከዚህ በፊትም ሁሌ እርዳታ ላይ ስለነበርኩበት በደስታ ነው የጆይን ያደረኩትኝ። ምክንያቱም ሀገሬን ማገዝ አለብኝ። እኔ ያለሁበት ሁኔታ ጥሩ ቢሆንም ባለችኝ ሚዲያ ደግሞ ወገኔን፣ ህብረተሰቡን ማገዝ አለብኝ ብዬ ባለቤቴን እና ኤምባሲ ፈቃድ ጠይቄ ገቢ ማሰባሰቢያዎችን ማድረግ ጀመርን በኦንላይን ላይ ማለት ነው። ከዛ ብዙ ሰዎችን ጠቀማችሁ፣ ረዳችሁ። በጣም ብዙ አሁን በተለይ ብዙ ሰው ባለቤቱ ወደ ሚዲያ ስትወጣ ባል ደስተኛ ከሚሆኑባቸው ጊዜያቶች ይልቅ ታይ አይን ውስጥ አትግቢ ወይም ለትዳራችን ጥሩ አይደለም ይላል። አንተ ፈቃደኛ ይሆንክ ይመስለኛል። እንዴት አየው? ሶሻል ሚዲያ ላይ ሲወጣ ብዙ ቻሌንጅ አለው። እኔ እሳ ደስ ትብላ ኮሎ ናይጋመን ደስ ብለኒ ጎቢዛ ከምዚ ትሕግዝ ሰብ ብዙ ሰብ ሰዎች ለማገዝ ለምትጠቀምበት ለበጎ ነገር ስለሆነ ከምሽት ስጋብንጎ ትልቅ ሀሳብ አነሳ። እንደውም ወደ መሀል ላይ እኔም አነሳዋለሁ ብዬ ነበረ። አሁን እንግዲህ የሶሻል ሚዲያውን ለበጎ የሚጠቀሙ ሰዎች ላይ በጣም ትልቅ ፈተና ያለ ይመስለኛል። በጣም የምናከብራቸው ብዙ ሶሻል ሚዲያ ላይ ባላደራውን ሌሎችም ብናነሳ እነ መልእክተኛውን ብናነሳ ናርዲ አንቺም የሆነ ጊዜ ፈተና ገጥሞች ነበር። ብዙ መልካም የሆኑ ሰዎች አሁን እጃቸው እንዲሰበስቡ ምክንያት እየሆንን መተናል። ሁላችንም ስም በመስጠት ያልተገቡ ነገሮችን በተለይ ውስጥን የሚነካ አጥንትን የሚሰብሩ ቃላትን በመናገር ከኛ አልፎ ቤተሰባችንን ተጽዕኖ መፍጠር እሱ ሲሆን ለምን ብዬ ነው ምደክመው ብለው ወይም ደግሞ ለነሱ መጥፎ ንግግር ምክንያት ላለመሆን ወደኋላ ይቀራሉ። ብዙ ፈተና ገጥሞሻል በሶሻል ሚዲያ። ባለቤትሽ አንስቶታል። ግማሹ ወደ ብሔር ይወስደዋል፣ ግማሹ ወደ ጥቅም ይወስደዋል፣ ግማሹ ወደ ዘር ይወስደዋል። በብዙ ፈተና ውስጥ ትንሽ ቆም እንድትይ ያደረገሽ ይመስለኛል አይደል? ከባድም ጊዜ ነው። እስቲ ትንሽ አጫውችኝ። ያው ሶሻል ሚዲያ በዚህች በቲክታክ ነው ህዝቡን ማገዛው። አባሽ በቲክታክ ፔጅ ላይ ነው ብዙ መልካም ስራዎችን ከብዙ ሰዎች ጋር ኮላቦሬት ሆነን የሰራናቸው። እኔ አንዳንዴ ሳስበው በአንድ ሌሊት ከትልልቅ ቲክታከሮች ጋር አንድ ላይ ሆነን በጣም ብዙ ስራዎችን ሰርተናል። በጣም ብዙ በአንድ ቀን የሰራናቸውን ትልልቅ ስራዎች በ10 በ15 ደቂቃ ራሳቸው በሚያስቡት ማለት ሁሉም ቲክታክ ላይ ገቢ ማሰባሰቢያ ላይ የሚሰራ ሰው ሁሉም ሰው ንጹህ ነው ብዬ አለለም። ያው እንትን አለ ስንዴ ላይ እንክርዳድ አለ አይደለ? እንደዛ አይጠፋም። ቲክታክ ላይ አሉ። ግን እነኛን ሰዎች አውጥቶ ከመናገር ይልቅ በጣም እኔ ራሱ መደነገጥላቸው መልእክተኛው፣ ባላደራው በጣም ብዙ አሉ። አሁን ላይ ራሱ መልእክተኛውና ባላደራው ላይ ያለፉት ሳምንታት የደረገው ነገር ምሳሳላቸው አለ አይደለ? ማሰራብነት እኔ በቃ ኢትዮጵያ ውስጥ የሚያደርጉት ነገር ብዙዎች አሉ። ከነኛ ጥቂቶቹን ነው የምልሽ። ምሳሳላቸው እነኚህ ልጆች ስላሉ ብዙ ነገሮች፣ ብዙ እናቶች ድነዋል፣ ብዙ ሰዎች ታግዘዋል ብዬ ምሳሳላቸውን ሰዎችም ይነካሉ። ሶሻል ሚዲያ ሁሉም ከፍቶ ሀሳቡን ይሰጣል። ግን እዚህ ጋር የምንረዳቸውን ሰዎች እንድናቆም እንድንደነግጥ የሚያደርገን ብዙ ነገሮች አሉ። እኔ አሁን በእርዳታ መጥዬ ልጅን የሚያህል ነገር ያጣሁበት እርዳታዎች አሉ።
እንደዛ ታምሜ አልጋ ላይ ሆኜ ሰው ግን የሚያስበው ለምን በዛ ጊዜና ሰዓት አላደረሰችም ነበር። እኛ ባለው ሰዓት እዚህ ቦታ አልደረሰም። እኔ ኢትዮጵያ ውስጥ እግዚአብሔር ይመስገን በቲክቶከሮች አማካኝነት በተከታዮች በጣም ብዙ ቦታዎች እርዳታ አድርሻለሁ። ከብዙ ጥምር ሆኜ ከብዙ ልጆች ጋር አንድ ላይ ሆነን በግሩፕ በጣም ብዙ እርዳታዎችን አሰባስበናል። አካባቢዎች፣ ዘር፣ ብሔር ሳልን ነው እኔ ፔጅ ላይ የሚሰበሰበው ህመሙ እንጂ ዘሩን አልፈልገውም። ምንድነው ችግሩ? ዶክመንቱ ትክክለኛ ነው፣ በምን አግዘዋለሁ፣ የመዳን አቅሙ ምን ያህል ነው? ምክንያቱም የመጣው ህክምና ወይ ደግሞ ካንሰርም ሆነ ኩላሊትም ሆነ እንደመጣ የህክምና ዶክመንቱ ብቻ ሳይሆን ምን ያህል ይተርፋል ማለት እዚህ ጋር ቁጭ ብዬ አሰባስቤ ላይድን ከሆነ ሌላ ሰው ማሳከም እችላለሁ በዛ ብር። እሺ ለሱ የተቀመጥኩትንና እሱን ብቻ ነው ማየው። ከዛ ውጪ ኢትዮጵያ ውስጥ ሀገሬ በፈለገችኝ ሀገሬ ኢትዮጵያ በችግር በጦርነት ቦረናም ብቲ አፋር ክልልም ብቲ ዋክሰ ቆጣይ ትግራይ እናቶች ብቲ ትግራይ ላይም አማራ ክልልም ብቲ ሀገር በደረሰበት መሬት መንቀጥቀጥ ብቲ ደቡብ ላይ ጎንደር ላይ ብዙ ቦታዎችን በቻልኩት መጠን ወሎ በጣም ብዙ ቦታዎች እኔ አንዳንዴ ሳነሳቸውና እዚህ ሁላ ቦታ ሄጃለሁ እላለሁ። በዚህ 4 ዓመት ውስጥ ሀገሬ ህዝቤ ማህበረሰቤ በተጎዳበት አካባቢዎቹ ላይ ለመድረስ ጥሪ ያለው ጥቂት ሜቢ 100% ላላደርስ እችላለሁ። የተጎዱት ሞላውን ኢትዮጵያ ላይ ሄጄ ላላደርስ እችላለሁ። እንዳጋጣሚ ሆኖ ወደ ቦረና ሮቶ ነበር። ቦረና ድርቅ ነበር በዛ ሰዓትና ያው ሁሌ እህል ከመላክ ውሃ ዝናብ በመጣ ሰዓት ለምንድነው ሮቶችን አናስቀምጥም? ውሃ ስለምን አይቆፈርና እንዲመጣ አይሆንም የሚለው ትልቅ ሆነብን። ከዛ አይ እንደዛ ከሆነ ሮቶችን እንግዛ ብለን ገቢ ማሰባሰቢያ ያደረግንና ሮቶ ተገዝቶ ምን ብሎ የተወሰነ የሚቀር ገንዘብ ነበር። እሱም ማሰባሰቢያ እያደረግኩኝ ሚዲያ ላይ እያሰባሰብኩኝ ሚስኬሬጅ አጋጠመኝ። ላይፍ ላይ ስለነበርኩኝ ቲክታኬን የዘጋሁትኝ ዘግቼ ወደ ሆስፒታል ነበር የሄድኩት። ያንን ግን ሚዲያ ላይ ከትንሹ ልጅሽ በፊት ነው አይደል? የጽንስ መቋረጥ ከባድ ነገር ለአንድ ሴት ህይወቷን እስክታጣ ድረስ የሚያደርግ ጉዳይ ነው። እኔ ሆስፒታል በነበርኩበት ሰዓት ላይ ሚዲያው ላይ ሌላ ጭምጭምታ እንዳይሰማ ብዬ ድራፍት ውስጥ የነበረ ቪዲዮዎችን ፖስት አደረኩኝ። እነሱ ምንድነው ያሰቡት? በተሰበሰበው ገንዘብ ቫኬሽን የወጣሁበት አድርገው ነው ያሰቡት። እኔ ግን ሆስፒታል ነበርኩኝ እና ይከብድ ነበር። ልጆችሽን እንዳረገሽ አውቀው ከዛ አልፏል እንዳረገሽ እህት ወይ ወንድም እንደሚመጣላቸው ሲያስቡ ከአንቺ ጋር ቁጭ ብለው ሆስፒታል ሆነው እዛ ሆስፒታል ባለሽበት ሰዓት ደግሞ እነሱን ለጥፈው ይከብዳል። እንደሱ አይነት ነገሮች አጋጥመውኛል። ይቅርታ መቅዲ ይሄንን ሳወራ እንትን ይለኛል። ምክንያቱም ከዛ በኋላም አሁን የመጨረሻ እርዳታ አቆማለሁ በቲክታክ ላይ ያው አሁን ላይ ኦፊሻሊ እየሰራ ያለሁት እና ደብረ ማርቆስ ህፃን ማሳደጊያ ነውና ከዛ ውጪ በቲክታክ ገቢ ማሰባሰቢያ አቆማለሁ ያልኩት። ከዛ በኋላ እግዚአብሔር ብሎ በሲ ሴክሽን ነው ልጆቼን የወለድኩት ወንዶቹንና አሁን ጂ ነው የሚባል የመጨረሻ ለሱ የመጨረሻ እኔ ሜቢ ልበል አንድ ልጅ እግዚአብሔር ሰጠንና መቅዲ እንዴት ልበልሽ ማለት የሰራውትን ስራ ምስጋና አልፈልግም፣ ግን የሰራሽው ስራ 4 ነጥብ ደርሶ እዚህ ቦታ ይሄንን ነገር ሰጥታለች ስትባይ ግን ደስ ይላል። ምስጋና እግዚአብሔር ነው የሚሰጣል ማለት እግዚአብሔር ነው። በጣም በብዙ በ3 በተለያየ ብሔር ስሜ እየተለጠፈ ተሰድብ ያለው ምንም አይደለም። ግን አሁን የመጨረሻ ልጄን ሚዲያ ላይ ለጥፈው ሲሳደቡ እርዳታው ለኔ በቃ ያኔ በቃ
በቃ ለምን እኔም ቢሰርቡኝ ሶሻል ሚዲያ ላይ ያለን ሰዎች እናቶች ስናጠፋ እኛኑ አጥፍቼ እንኳን ቢሆን እኔ እንደ ናርዶስ ነው ሊናገሩኝ የሚገባው እንጂ የኔን እናት ወይ ደግሞ የኔን ልጅ አይደለም። ከስተናቂ አጥፍቼ እንኳን ቢሆን ማለት ነው። ምክንያቱም 4 ዓመት ቀልድ አይደለም። ነገ ልጄ በእኔ ጥፋት ይሄ ቪዲዮዎች ይቀራሉ ለነሱ ቋንቋ ባያውቁም አሁን ኢትዮጵያ ውስጥ ነው ያሉት የተናገሯቸው ቃላቶች የተለጠፉት ልጆችን ያማን መቅድያ ያማን እኔ ባጠፋ ሚዲያ ላይ እኔ ነው ማለት አጥፍቼ እንኳን ቢሆን መወቀስ ያለበት ባለቤቱ ነው። 4 ዓመት በኩላሊት በደም ካንሰር ለብዙዎች ሰርተናል። እንደ ማህበረሰብን ሄደን አግዘናል አይደል? የኔ ልጅ ፎቶ ሲለጠፍ አንድ ሰው አይኖርም። ከዛ በጣም የሚመርቁኝ ሰዎች በጣም የሚያመሰግ አንድ ሰው ፎቶ ለልጁን አንሱ የሚል ሰው ኦኬ፣ የራሴ ጓደኞች ቤተሰብ ገብተው ተናግሯል። እኔ ቲክታክ ላይ እንደ እህት ወንድም የሚከራከሩልኝ ልጆች አሉ። ግን እነኛ ያገሻቸው ሰዎች የሆነ ቦታ አትሊስት ምስጋናው እንዲሆኑሽ ትፈልጋለሽ የሆነ ቦታ ላይ እንዲያመሰግኑኝ አይደለም፣ ግን የልጄ ፎቶ ሲለጠፍ መተው አትሊስት ፎቶውን አንሱ ቢሉ ደስ ይለኝ ነበር። ሞራል ይሆንሻል አይደለ? በቃ ይሄ እንኳን ቢሆን ይሄ አለ ብለሽ ትጽናኛለሽ። አጠገብሽ ያሉ 5 ጓደኞች አሉ። እነሱ በቃ የኔ የተሰደቡበት ቦታዎች ሁላ ይገባሉ። እነሱ ሳይሆን እዛ ጋር ብዙ ያሳከምሻቸው በአመት ውስጥ ምን ያህል ሰው በቁጥር እንትን ይልሻል። አንዳንዴ 10 20 30 ሰው በወር ውስጥ ገስት ውስጥ ገብተሽ አንዳችን እንተጋገዛለን። ደግሞ ቲክታክ ላይ ሌላ ቤትም ገብተን የምናገዛቸው ሰዎች አሉና እነሱ እንኳን እንዴት ብለሽ ትያለሽ? እንደ ሰው አይደለሽ? ልጅሽ ሲሆን ራሴ ስሰደብ ምንም አይመስለኝም። እንደውም ቅድምም ስታነሺ ብዙ ጫናዎች ነበሩ በህይወትሽ ላይ። ባለቤትሽ አንዳንዴ ተገኝቶም መልስ ስትሰጪ የነበረበት ዶክመንቶች፣ ከዛ መካከል በጣም የብዙ ሰው መነጋገሪያም ስለሆነ የእነ ሩሃማን ማንሳት እንችላለን። ሩሃማ እንግዲህ ኩላሊቷን ፌል አድርጎ ከባለትዳሯ ጋር ነው እንግዲህ ከትዳር አጋሯ ጋር ነው የተባለው። የመጀመሪያውን ግን ኩላሊት ማሰባሰቡ ላይ አንቺ ነበርሽ። በተለይ ኩላሊት እንድታገኝ የሚረዳት ሰው እንዲመጣ እና ደግሞ እንድትረዳ መጀመሪያ ወደ ሚዲያ ያመጣሻት አንቺ ነበርሽ። ትንሽ እስቲ ንገሪኝ፣ ክሊር እንዲሆን ለብዙ ሰው የተለያየ መረጃ ነውና እስቲ ትንሽ ንገሪኝ። ሩሃማ ከኔ በፊት የተለያየ ሚዲያዎች ላይ ቀርባ ነበር። ቲክታክ ላይ ሳይሆን በሚዲያዎች ላይ ዳኒ የሚባል ልጅ ነበር ያናገረን። እኔና ተስ ነበርን። ተስ ጀርመን ያለ ጓደኛዬ ከሱ ጋር በፊት አሁን ላይ አብረን እርዳታ አንሰራም። በፊት ግን ብዙ እርዳታዎችን እንሰራለን እና ከተስ ጋር ነበር ማሰባሰብ የጀመርነው። ለሩሃማ ገቢ ማሰባሰቢያዎች ጀመርንና እንደ አጋጣሚ ሆኖ እኔ ወደ ኢትዮጵያ የምመጣበት ጊዜ ነበረ። ወደ ደብረ ብርሃን እርዳታ ላደርስ ገባ ነበርና ኢትዮጵያ የዛን ጊዜ ሄጄ አገኘኋትኝ ሩሃማን። መሀል ላይ እያሰባሰበን አቁመን ነበረ። ለምን ገንዘብ የምናስገባላት ገንዘብ አካውንቷ ላይ ብሩ ይሰበሰባል፣ ግን የት እንደሚደርስ አናውቅም። መጀመሪያ በራሱ ይወጣል ማለት ነው። ይወጣል። እኔም ተስም ዳኒም ግሩፑ ላይ ቲቲ የምትባል አሜሪካን ያለች ጓደኛችን ነበረችና ጥያቄዎች ስለነበሩን እስቲ ሩሃማንም ሄጄ ሊያት ብዬ እርዳታ ላደርስ በመጣሁበት ሰዓት ደብረ ብርሃን እርዳታ ላደርስ ስመጣ አዲስ አበባ ነበርኩኝ። ሄጄ ጂኖዬን ትንሹ ልጄን ይዤ 4 ወሩ መሰለኝ ይዤ ሄጄ ሆስፒታል ነበረች ዲያሊሲስ የምትደረግበት። ኩላሊት ደማቸው እንደዛ ወጥቶ በማሽን ምናምን አይመስለኝም ነበረ። ሲታጠቡ ዲያሊሲስ ያደርጋሉ ሲሉ እንደዛ አይመስለኝም ነበር። እዛ ሰዓት በጣም ነው የደነገጥኩት። አልጋው ላይ አትታይም። በጣም ተጎድታ ነበረ። አወራናት፣ አየኋት። አቋርጠንባት ስለነበረ ወጪውን አልገባንም ነበር ብዬ ስላሰብኩኝ በጣም ደነገጥኩ። ቪዲዮ ሰራሁ። እዛ ወደ ካምፓላ ተመለስኩኝ። ሌሎች ግሩፖች ፍቅሬ ኖርዌይ የሚባል ግሩፕ አለ እርዳታ የሚያሰባስብ፣ ከነሱ ጋር ጆይን ሆነን
ያው ረጅም ስለሆነ ብዙ እንትን አለልሽም። በገቢ ማሰባሰቢያውን አደረግን። መጀመሪያ ሩሃማ እኛ ጋር ስንመጣ ወንድሟ ነበር ኩላሊት ይሰጠኛል ብላ ነው የነበረው። ከሆነ ጊዜ በኋላ ደግሞ ወንድሜ የጤንነቱ ሁኔታ ልክ አይደለም ባለቤቴ የሚል ነበር ያለች። ከሆነ ሰዓት በኋላ ነው ሀብታሙ ያው ባለቤቷ እንደሆነ ያወቅነው። ከዛ በኋላ ያው እኔም ሩሃማ ትንሽ ልጅ ስለነበረች በቃ ክሳቷ ምና ታሳዝነኛለች። እናቷንም ስለማወራ ተስም እንደዛ ግሩፕ ላይ ስለነበረ አሰባሰብንላት። የሌላም ከሷ በፊት በአንድ ሳምንት አለቀ ሮሂ የሚባል ልጅ ነበር። በአንድ ሳምንት አለቀለትና እሱ ሲያልቅ የሷን አስገብተን ወደ ህንድ ላክናቸው። ያው ወደ ህንድ ሊሄዱ ሲሉ የተለያየ ዶክመንቶች ይላኩልን ነበር። የጋብቻ ሰርተፊኬት የተለያየ የነሱ ተጋባን የሚሉን ቀን ሌላ ነው፣ ተዋወቅን የሚሉን ቀን ሌላ ነው። ዶክመንቶች ይመጡ ነበር ዋትስአፕ ላይ እና ወደ ህንድ ከሄዱ በኋላም ያው ትንሽ ያልተስማማን ነገር ነበር። ፎቶ ሩሃማ ግሩፓችን ላይ ስትለቅልን ተሰራው ብላ እኛ በምንጠብቃት ኦፕራሲዮን ትገባለች በተባለች ቀን እኛ እየጠበቅናት፣ እሷ ግን ከአንድ ቀን በፊት ነበር ኦፕራሲዮን ያደረገችው። ግልጽ አላረጉልንም ነበር ወይ ፈርታ ነው ወይ ምናምን የሚለው ስለነበረ አለፍ ነው። ግን ግሩፓችን ላይ የተለቀቀልን ፎቶ ነበር። እኔ ፌስቡክ ቲክታክ ላይ ያኔ ለጥፌው ካየሽ ከነበረ የትልቅ ሰው እጅ ነው። የሀብታሙን እጅና የኩላሊት ሰጠኝ ብላ የላከችው እጅ አልተመሳሰለልንም ነበር። እና ጥያቄ ይመጣል። አይ እንተው አይናችን በቃ ከዳነች ማንም ሚስጣት የሚለውም ደረጃ ወይ ደግሞ ግልጽ ማድረግ አልፈለጉም ይሆናል የሚለው ላይ ደረስን። ምክንያቱም ሲሄዱ ለህንድ ኤምባሲ ሊገቡ ሲሉ የላኩልን ፎቶዎች ነበሩ። ሀብታሙና ሩሃማ የተጋቡ የሚመስል ነገሮች ነበረ። ያንን አምነናቸው ነበር። እሺ ህንድ ከሄዱ በኋላ ግን ግሩፑ ላይ ያለን ብዙዎቻችን እንደምናስበው ያው ሚዲያ ላይ ኮንፈርም አላደረግንም እንጂ ሁላችንም ኩላሊቱ እንዴት እንደተሰጠ አልገባንም ነበር። ግዢና ሽያጭ ነው የሚል አስተሳሰብ ነበረ። እሱን ያላችሁበት ግን መነሻ ከዶክመንቶቹ ነው ወይስ የእጁ ብቻ? የሀብታሙም ሁኔታ እንዳሉንም አንዳንዴ ቃላቸውን እያከበሩ አልነበረም። እሱ ሌላ ይለናል፣ ሩሃማ ሌላ ነው የምትለን። ባለቤቷ ከሆነስ እንዴት ከህንድ ጥሏት ይመጣል? እሷ ለሕክምና መቆየት ነበረባት። ሀብታሙ ሰርጀሪ ቶሎ ጨርሰው ነው ወደ ኢትዮጵያ የተመለሰው። ጥያቄዎች የሚፈጥሩብሽ ነገሮች ነበሩ። ጠየቅን። አግባብ ባለው መልኩ ነበር የጠየቅነው። ግሩፕ ላይ ብዙዎችም ነበሩ። መልሱ ግን ጥሩ አልነበረም። እንደምታየው ትልልቅ የሚባሉ ሚዲያዎች ላይ ቀረቡ። እነኛ ሚዲያዎች ላይም ከቀረቡ በኋላ የሚናገሩት ቃላቶች ትክክል አልነበሩም። እኛ አሰባስበን ግሩፕ ላይ ያለን ሰዎች እንደላክናቸው አልነበረም የነበረው ነገር። ተስ ብዙ ነገሮችን አድርጓል፣ እርዳታዎችን ሰርቷል። እሱም ያላወቀው የተሸወደው ነገር ይኖራል። ከኔ መጀመሪያ ላይ እንደተሸወርኩት ይዟቸው ከቀረበ በኋላ ግን ያው እሱ ሰውን ህዝብን ማስተማር ባለበት መንገድ ኢንተርቪው ላይ የሰጡት ቃለ መጠይቅ ትክክል፣ ያው ኢትዮጵያም ህዝብ ላይ ማነጋገሪያ እንደነበረው። በማግስቱ ደግሞ ሀብታሙ ወጥቶ አብሬያት አይደለሁም እሱ አብሮኝ ነው ባለቤቴ ሰጠኝ አለች። በማግስቱ ደግሞ ሀብታሙ አይደለም አብረን አይደለም የሚል ነገር አመጣ። ሀብታሙን ኮንታክት ለማድረግ ሞክሬያለሁ። የዛን ጊዜ እሱም ግልጽ መናገር እችላለሁ። የሚዲያ ላይ የሚዛን የወጣው እኔ ጋብቻ የተፈራረምኩት ነገር የለም፣ ሌሎች ሰዎች ናቸው ሰርቲፊኬቷን ያመጡት የሚል መልስ ነው የሰጠው። የተለያየ ያን የነበሩት ኢንተርቪዎች ላይ ገብተሽ ስታይ ያ ነበረ እና ሌሎች ግሩፖች አብረው ስለሰሩ እኔ ደግሞ በጣም ጓደኛ ስለነበርኩኝ ከተስጋ ተጽዕኖ በሁለት ያው መሀል ላይ እኔ ሩሃማንም እንትን ስላመጣት የነበረ ተጽዕኖ በዛብኝና ውሸት በዛ። ሁለት ወጣቱ ደግሞ ኩላሊት ሽያጭ ላይ እንዲሰማራ አልፈልግም። 5 ወር 6 ወር ቁጭ ብዬ ከሌሎች ሰዎች ጋር አንድ ላይ ሆነን ስናሰባስብ ሩሃማ የሚሰጣት ሩሃማ እንድትድን ነው። ግን አንድ ወጣት በሱስ ውስጥ ሆኖ ገንዘብ ወስዶ ኩላሊቱን እንዲሸጥ አልነበረም።
ስለዚህ አሁን የሩሃማ እንግዲህ ባሌ ነው ያለችው ሰው ኩላሊቱን በዛ ሰዓት ሸጦ ገንዘብ ለማግኘት ያደረገው ነው የሚል አሁን ኮንፈርም ለማድረግ ሁለቱ ይሸፋፈናሉ። በብዙ ነገሮች ሄደናል። ሩሃማ ለምን ኩላሊቱን አግኝታ ዳነች አይደለም ጥያቄው። ነገ ላይ ያሉ ወጣቶች ኩላሊታቸውን እየሸጡ ለሱስ ከሆነ የሚያውሉት እኔ አንድ ወጣት አሰባስቤለትም አሁን እንደ ሩሃማ እንደ ሀብታሙ ያለ ወጣት እናቴን ላሳክም ነው ወይ የእናቴን ህይወት ልለውጥ ነው ቢለኝ አትሊስት ለሱስ ግን ተገቢ አይደለም፣ ተገቢ ነው ብዬ አላስብም። በእነሱ ምክንያት ደግሞ አሉ በጣም ብዙ መረዳት ያለባቸው። እኔ ያ ሁሉ ሰዓት የተቀመጥኩት ወይ የተቀመጥነው ብዙዎቻችን ካለን ጊዜ ላይ ሰተን ያሰባሰብነው የሆነ ነገር ለመግዛት አይደለም፣ የታመመን ሰው ለማሳከም ነው። ያንን የፈጆትን ጊዜ ወይ ያንን ብር ሌላ ሰው ማሳከም ይችላል። ምን አለ መሰለሽ ለምን እሷ ድና ሌሎቹን በነፃ ማገልገል ሲጠበቅባት እኛ ከህዝብ ሰብስበን አሳክመናት ህዝብ አሳክሟት ሌላ የተቸገረን ሰው ማገዝ ነው ያለባት ወይስ ከነሱ 30% መውሰድ ነው ያለባት? በጣም ለኔ ሾክ ነው ያደረገኝ። ለኔ በጣም ነው ያስደነገጠኝ። ትችል ስለ ኩላሊት ማለት ስለ ሕክምናው ያሳለፈችውን ህይወት ለህዝብ ብታስተምር ብታግዝ፣ ሆስፒታሎች ላይ ሄዳ ብታግዝ፣ እነሱ ጎን ብትሆን እንጂ እነሱ ገንዘባቸው ታውቀዋለች። እሷ ሩሃማ ገንዘቡን አታ ህዝብ ፊት የህዝብ ፊት ይገርፋል። ያ ሁሉ አልቀሰን የተሰበሰበን ገንዘብ እንዴት እንደታከመች ታውቀዋለች። ያንን ማድረግ ሲገባት 30% ከሚስኪኑ ማህበረሰብ ከዛ ካሳከማት ማህበረሰብ አረብ ሀገር ያሉ እህቶቻችን እኮ ሲልኩ ገንዘቡን ለማሳከሚያ ወይ ደግሞ ታመመ የሆነ ሰው የሆነ አርቲስት ስንል ከሚቀጥለው ደሞዜ ብላ እንትን ቃል የምትገባለች። ምን ያህል የነሱን ስልባይተሽ በተሰጣት እግዚአብሔርን አመስግና ሰውን ህብረተሰቡን በቻለችው መንገድ በስ እንደሷ እንዳያልፉ በቻለችው መንገድ ያ ኩላሊት በምን መጣ አይሉም፣ ግን ከቀሰመችው ነገር ከህክምናዋ ምን ማድረግ አለባቸው የሚሉትን ሰውን ብታስተምረው ነው እንጂ 30% ወስዶ እሱ ላረገችበት መረጃ አላችሁ እናንተ? ባለቤቷ ይዞ መጥቶ ነበር ያኔ ይዞ መጥቶ ነበር። ያው ግን ታውቂዋለሽ ሚዲያ የሆነ ሰዓት ላይ ይናፈስና እውነትን ይዘሽ ከፊት ለፊት የመጣን ሰው ያሰደቡትና ዶክመንቶች ልታገኛ አትችይም። አሁን የጋብቻ ሰርቲፊኬታቸው የተለያየ ነው እና ሚዲያ ላይ ቀረ። አሁን ደግሞ እውነት ሆኖ ይሁን አላውቅም፣ ወይ ድል አድርገን የምር እንድራቸው ይሁን አላውቅም፣ የተለያየ ሌላ ነገር ይዘው መጥተዋልና በጣም ከባድ ነው። አንዳንዴ ወደ መረጃም ወደ ሚዲያ ይዘሽ ስትመጪ ብዙ መመዘኛዎችን ማየት ማገላበጥ ይጠይቃል። ምክንያቱም ለህዝቡ የሚመለከተው ህዝብ አምኖ ነው ሚዲያውን የሚያየውና ብዙ ጥንቃቄ ይፈልጋል። ግን ትልቁ የሚያስማማን ነገር በቃ ንጹህ አለውን እርዳታው ለሚያስፈልጋቸው ሰዎች አጥር የሚሆኑ ሰዎች ከዛ ጥቅም ለማግኘት የሚሄዱ ሰዎች ማንም ሰው ቢሆን ከፈጣሪም ያው ብድሩን ያገኛል፣ ቅጣትም ያገኛል። ንጹህ ደግሞ ፍቅርን ብቻ ብለው ደግሞ እንቅልፋቸውን አጥተው ቁጭ ብለው አልቅሰው ለምነው የሚያመጡትን ሰዎች ደግሞ ወደኋላ ያስቀራልና ትልቅ ትምህርት ይመስለኛል። ወደኋላ እንድትይ ግን ያው አንፈቅድም። በተቻለው መጠን ፈተናዎች ቢበዙ ለሰው መቆምን ደግሞ ተፈትኖም አልፎ መልካም ማድረግ ግን ይገባል ብዬ ነው ማስበው። አላቆምም እኮ አሁንም አሉኝ ልጆች አሉኝ፣ ህጻናት ማሳደጊያ አለ፣ ኦቲዝም ማዕከል አለ። እዚህም ዘሚጋም ያው ዘሚ ያሳደገች እናት ብዙ ጆይኦቲዝም ማዕከል ብዙ ጊዜ ልደቶቼንም የተለያየ ፕሮግራሞችንም ከነሱ ጋር ያው ኢትዮጵያ ስለተመለስኩኝ ትምህርቴም ወደ ራሴ 10 ዓመት ሰጠው አይደል ለልጆቼ። አሁን ደግሞ ወደ ራሴ ወደ ትምህርትም ወደ ማስታወቂያም ገብቻለሁ። ግን እና ደብረ ማርቆስ ህጻናት ማሳደጊያ ትልቅ ኃላፊነት ስለሰጡኝ ቤዛዊት ናት አምባሳደር አርቲስት ቤዛዊት ናትና እሷን በማገዝ አንድ ላይ ሆነን እንሰራቸው በጣም ብዙ ስራዎች አሉ። ምን ትጠቀማላችሁ ብሎ እኮ ነው አሁን ብዙ ሰው የሚጠይቀው። አሁን ዳች ነው ቫኬሽን ስትሄጂ በቲክቶክ ብር ነው በሰው ገንዘብ በሰው ልብስ ስጥ። አሁን እናበሻ ልብስ ስራ በእንትና ገንዘብ እንደዚህ ዲዛይን አሰርት እና ሁሉ እድሜ ልክ ያንን ነገር እያነሳ ህይወትሽ ላይ ያገናኛል። ምን የምትጠቀሙት እናንተ ከቲክቶክ ስታሰባስቡ ብሎ ነው ሰው? አሁን ለምሳሌ እኔ አሁን ብዙ በረከቶችን ብዙ ምርቃቶችን የሚሰጥሽ የአይምሮ ደስታ የተለየ ነው።
እርዳታ ማሰባሰብ ወይ ደግሞ እርዳታ በቲክታክ አይደለም እኔ የጀመርኩት። ያው ናዝሬት ላይ ብዙዎች ያውቃሉ። ልደቴ ከ16 ዓመት ጀምሮ ጎዳና ተዳዳሪዎችን በማብላት ነው። ከዛ ደግሞ ገኒ ጆይ ኦቲዝም ማዕከል ላይ በተለያዩ ፕሮግራሞች የተለያየ ቦታ ነው ልደቴ የሚከበረው እና በዛ ነው። ቲክታክ ላይ ይመስለዋል ብዙዎቻችን ምንለወጠው ገባሽ? እንደዛ ይመስለዋል እና ብዙ ማስታወቂያዎችን በራሴ ገዝቼ እነኛ ድርጅቶች ወይ ደግሞ እነኛ ሰዎች እንዲያድጉ ስል ማስታወቂያውን ሰራቸዋለሁ። ፕሮዳክሽን አሁን እሱን ገንዘብ ያደርጉታል። እኔ ተልኮልኝ የምሰራቸው ይመስላቸዋል፣ ግን ማደግ ካለባቸው እኔ ሰፖርት አደርጋቸዋለሁ። ኦርደር አድርጌ ልብሶችንም ሆነ ያው ብዙ የምታወቀው በኢትዮጵያ ባህላዊ ልብሶች ነው፣ በሱ እንትን እንላለን። ከዛ ውጪ ያው በባለቤት የስራ አማካኝነት ብዙ አንዳንዴ የሱ ስራ ብሎግ አልሰራም። እንደዚህ ቦታ ሄጄ እንደዚህ ፍላይት ላይ ያዩኛል፣ የሆነ ሀገር ያዩኛል። አሁን የኛ በእኛ ጉዞ ተጀምሮ ያልሰውቁት ጉዞ ከባድ ነው። ውይ በጣም ስትለብሺ ምን ስትይም በቃ እኔ ባለፈው እንትን ስጣው ቲክታክ ላይ በጣም ብዙ ሰርቻለሁ። ስመጣ 3 ልጅ ነበረኝ፣ አሁን 4 ልጅ አለኝ። እሱ ነው ትርፌ። ምክንያቱም ላይ ምን ቀየረው? ቲክቶከር ከሆነች ምን ቀየረው? ከዛ ከንቢያቶ መኪና ገዛች፣ ፕሌን ገዛች፣ ጀት ገዛች እየተባለ የግል ፕሌን ገዝታችኋል አይደል? ወላ ሀዴን ምንም ነገር አብዲጋ ግና እቲ በረከት አለው። እንደለቀልዱ አልኩኝ እንጂ ወይ ብታይ አሁን ራሱ ዩቲዩብ እኔ በጣም ካስደነገጠኝ አንድ አመት መቅደስ ደበሳይ ዩቲዩብ ከጀመረች ወዲያ 2ኛ ባሏን ፈታች እና ዩቲዩብ መጀመር ባል ሁሉ የሚያስፈታ እንደሆነ ያላቅም። እኔ ባለቤት ሰው የሚያወራው ነገርና ሪያሊቲ እውነታው በጣም ይራራቅብሽ፣ በጣም ይራራቅ። በዩቲዩብ ገንዘብ ትዳር እንዴት ይፈታል? እንዴት ማለት በጣም ከባድ ነው። አንዳንድ አስተያየቶቹ በጣም ከባድ ናቸው። አንዳንድ አስተያየታቸው በጣም ይከብዳል። ግን እንደዛውም አሁን በቲክታክ ማስታወቂያ ሰርተው ብዙ ህይወታቸውን የቀየሩ አንበሳ ምላቸው ሴቶች አሉ። ጣሊያን ያለ ሞሶብ ሬስቶራንት ብዙ ያግዘኛል በድርጅቶች ላይ እና ብዙ ማስታወቂያዎችን ሰራለታለሁ። ግን ከፍሎኝ አይደለም። እኔ እዛ ጋር ማመጣውን ታካሚ ካገዘልኝ 5-6 ሰዓት የምቀመጠውን ሰዓት አነሳልኝ ማለት ነው። እና እንደሱ አሉ፣ እንደዚህ አይነት ነገሮች አሉ። ከዛ ውጪ ያው ለውጡ አንድ ልጅ ነው። ቲክታክ ጂኖ ነው የመጨረሻው። አይ በጣም እንግዲህ እንዳልነው ነው። ከራስሽ እጠቀምበታለሁ፣ አተርፍበታለሁ፣ እታይበታለሁ ብለሽ ሳይሆን ለመልካም ነገር የተደረገ ሁሉ ብድራቱ ከፈጣሪ ነውና እውነት ደግሞ እያደር ይጠራል። ሁሉ ነገር እያደር ግልጽ ይሆናል። ላረጋችሁት መልካም ነገር በተለይ በህይወታችሁ፣ በትዳራችሁ፣ በልጆቻችሁ ብዙ ሰዎች እናንተን ሲያይ ትዳር መልካም እንደሆነ ቤተሰብ መምራት በጣም ደስ እንደሚያሰኝ ኢትዮጵያዊነት የሱን ትህትና እንዴት እንደሚያከብርሽ ሴትን ማክበር፣ ሴትን ከፍ ማድረግ፣ ከስሯ መገዛት ምን እንደሆነ እያስተማራችሁ የእውነት አይተን ቪዲዮ ማናሳልፈው ቪዲዮ ነው። እናንተ ማናፍርበት ነው። የምትሰብኩት ነገር የምታሳዩት ነገር መልካም ነውና እናመሰግናቸዋለን በጣም። አባይ ቴሌቪዥን አዎ እናመሰግናለሁ። አባይ ቴሌቪዥን እናመሰግናለሁ። ናአኺ አመሰግናለሁ። እኛም በጣም እናመሰግናቸዋለን። በርቱ፣ አብራችሁ መልካም የሆኑ ነገሮችን እንዲገጥማችሁ። ናርዲም እዚህ ነሽ አሁን 4 ዓመት። ስለዚህ ማስታወቂያዎችን የምትሰሪያቸውን ነገሮች መልካም ነገሮች ሁሉ ሰዎች አብረውሽ እንደሚሆኑና ጥሩ ቁመና ጥሩ እውቀት አለሽ በሞዴሊንጉም ብዙ ማስታወቂያዎች ሰዎች እንደሚያሰሩሽ አምናለሁኝ። በጣም አመሰግናለሁ። ፍቅራችሁን ተገላለጹ። ምክንያቱም 13 ዓመት በትውውቃችሁ ዛሬ ነው ቀን። ስለዚህ ፍቅር ተገላለጹ። እስቲ ሌላ ጊዜ ግን መጻቆሎ በአማርኛ ጥራይ ያኔ በደንብ ነው የምታወራው። አሁን ለውጥ እኮ አለ። እኔ ሳገኘ ከነበረው በደንብ ይሰማል። በደንብ ትንሽ ሰማ ግና ሌላ ጊዜ መጻቆሎ በአማርኛ ብቻ በቃ ኦኬ። መግዲ ያው በጣም ማመስገን የምፈልገው ቤተሰቦችን ባሌን ፍቅሬን ከመግለጼ በፊት እዚህ የመድረሴ እህቴ፣ ወንድሜ፣ አባቴ፣ እናቴ ሁሉንም ያው መሰረታችን ቤተሰብ ነውና እዚህ ለመድረሴ በማንነቴ እንድኮራ በስነ ስርዓት ስላሳደጉኝ በእኔ ምክንያትም አንዳንድ ችግሮች ባመጣባቸው ሜዳ ላይ እነሱን
እንደዚህ አድርጋችሁ ስላሳደጋችሁኝ በጣም አመሰግናለሁ። ወዳችኋለሁ ልጆቼንም። ከዛ ደግሞ ቲክታክ የሰጠኝ እህትና ወንድም አለ። ልክ እንደ እናቴ ልጅ ቆጥ አድርገው ቲክታኩን ሚዲያውን ይዘው ሁሌም የሚጠብቁኝ አሉ ቲክታክ ላይ እና ቲክታክ ተከታዮቼ እህት ወንድሞቼ ልክ ቤተሰብ አለ አይደል? ልክ እንደ ጌችዬ ታላቅ ወንድሜ እንደ አቡቲ ታናሽ ወንድሜ በቃ የኔን ሆነው እኔን ተክተው የኔ ስም በተነሳ ቁጥር ቆመው የሚከራከሩልኝ ተከታዮቼን በጣም አመሰግናለሁ። በቃ በእናንተ ብርታት አለው። ፍቅሩን በምን ልግለጽለት? ደስ ባለሽ ቋንቋ እኔ እሰማለሁ ሁሉንም አታስቢ። እሱ መጀመሪያ ይግለጽልኝ። ጓደኞች ልጥራ እንዲያሁንም ፍቅርዬ በጣም ትወዳለህ። በጣም ትወዳለህ ማታ ማለክ ውድ ባለቤቴ ያው ሁሌ እናገራለሁ፣ አከብረሃለሁ፣ ወዳሃለሁ። በሀገሬ ዙሪያ በማንነቴ በኢትዮጵያዊነቴ አክብረ ልጆቼን አክብረ ባህሌን ካልቸሬን አክብረ ያው ዛሬ 13 ዓመት አለን። በጣም አከብረሃለሁ፣ ወዳሃለሁ። ስለዚህ እናመሰግናለሁ። ናዲ በጣም አመሰግናችኋለሁ እንግዳይ ስለሆናችሁ፣ አምሮባችሁ መድረኩን አክብራችሁ ያላችሁን እውነት ከዛ ደግሞ በተጣበበ ጊዜ በብዙ ኃላፊነቶች ውስጥ እንግዳዎች ስለሆናችሁ በጣም ነው የማመሰግነው። ናዲ በጣም ልጆቻችሁ ይደጉ ይዳሩ። አሜን። ብዙ ዓመታትን አብራችሁ ኖሩ። አሜን አሜን። ይሄ በጣም እናመሰግናለን። አክብረሽ ስለጠራሽን አባይ ቲቪም በያላችሁበት መቅዲሾን በአባይ ቴሌቪዥን እየተመለከታችሁ ነው። እንግዲህ ፕሮግራሙ ደግሞ ቴሌቪዥን ላይ ከታየ በኋላ ባመቻችሁ ሰዓት እንድትከታተሉ መቅዲዬ ሚዲያን ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰቡን እንቀጥላለን። መልካም ጊዜ